ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ጨምሮ ጨማምሮ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለእናት ሀገራችሁ እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመጣል የፈለክበት ለምን ዩቲዩብ ላይ አይሆንም? እንደዛ ከሆነ ለምን ፖሊስ ተሰምጣሽ ማጥቃለሽ አይደል? እሱን ተጣጣ አሁን ስለዚህ እየተጠበቀ እንደሆነ ምን ታውቃለህ? ይዤ ልመጣ ነው። አሁን ፕሮግራም ይናፈጥ ልጃሌ ብለን ተጣጣ ነው አንፈልግም። እሺ ሌላ እንደሆነ ምን ታውቃለህ? ይዤ ልመጣ ነው። አሁን ፕሮግራም ይናፈጥ ልጃሌ ብለን ተጣጣ ነው አንፈልግም። እሺ ሌላ ወደ አንተ እዚህ ጋር ችግር የለውም። እኔ አሁን ስለዚህ ነው ሰው ፕሮግራሜን አትበጥብጭልኝ። እኔ ግራ የገባኝ ነገር ምንድነው የአብርሃምና የሄርሜላን ነገር ብቃወምም እነ ሩታ እነ ሜሪ እነ ዳኒ የሚሰሩት ነገር ትክክል ነው ማለት አይደለም። ብዙ ሰዎች አሁን ያልተረድ ነገሩ ምን አንዳንድ ሰዎች ናቸው እናንተ መረዳ ስለማትችሉ ዝም ብላችሁ ቪዲዮ ስለምታዩ ምን እንደማወራ ምን እንደምል ስለማይገባችሁ ችግር የለውም። እንደናንተ እንደሆን ስለምትፈልጉ አንድ ሰው ብቻ ደግፌ እንዳወራ ስለምትፈልጉ ነው። አንድ ይሄኛውን ስናገር ይሄኛውንም ስገጽጽ ይሄኛውን ስቆጣ ብቻ የሆነ ሐሳብ ሳወራ በቃ ከሆነ ሰው ጎን የሆንኩ ይመስላችኋል እንጂ ከማንም ጎን አይደለም። ግን ደግሞ ቪዲዮውን አምጥተው እዚህ ጋር ትክክል እንደሰሩ አክት የሚያደርጉብን ከሆነ ትክክል አይደለም የሚላቸው ሰው ደግሞ ያስፈልጋቸዋል። በቃ ሞኝ አይደለንማ። ካየናቸው ከሰማናቸው አይቀር ደግሞ መናገር ያለብንን እንናገራለን። በቃ አስተያየት እንሰጣለን። ወደ ጉዳያችን እንግባው። የሜሪ ዳኒ ሩታ ምናምን እዚህ ጋር አሁን መምጣታችሁ ምንም አልገባኝም። ትናንትና አውቄ ነው ዝም ያልኩት፣ ነገ እንደርስበታለን ብዬ ነው። ማለት ምንድነው አሁን የእናንተ መምጣት እዚህ ጋር? አብርሃም የተፋታው እኮ ሌላ ሴት ሳያገባ ሌላ ህይወት ሳይኖረው ምናምን እንዲኖር አይደለም። ትክክል ባይሆንም ከሩታ ጋር የተለያየበት መንገድ ትክክል ባይሆንም አሁንም ከሄርሜላ ጋር ያለው ሪሌሽን የተግማማ ቢሆንም ግን ደግሞ አንዴ ከተፋታሽና በቃ ከፍቺ ፈጽሜ አሁን ሲንግል ሴት ነኝ ወይም ሲንግል ማም ነኝ ብለሽ ህይወትን መርጠሽ መኖር ከጀመርሽ በኋላ እየተከታተልሽ እሱ ከሴጋ በሄደበት መንገድ ሁሉ እሱ ከሴጋ የሆነ ነገር ባደረገ ቁጥር እሱ ከሴጋ ተገኘ የተባለበት ቦታ ሁሉ እየሄድሽ ከሱ ጋር የምትጣይበት ምንም ምክንያት የለም። አሁን ምን ብለሽ ልትጣይ እንደሆነ አልገባኝም። ማለት እዚህ ቦታ ላይ ተገኝተሽ ምን ብለሽ ልትጣይ እንደሆነ እኔ እንጃ አላቅም። ምን አድርገኸኛል? ለምን ይሄን አደረክ? ምን ልትዩ እንደሆነ ምንም ሊገባኝ አልቻለም። እኔ አንቺም በሆነ እዚህ ቦታ ላይ አልገኝም። በቃ የማይመጥንሽን ሰው ነው ያጣሽው። የማይፈልግሽን ሰው ነው ያጣሽው። የማይፈልግሽን ስልሽ አንቺ አንሰሽበት ወይ አንቺ የሆነ ነገር በስተሽበት ምናምን አይደለም። በቃ አንቺ የራስሽ ኳሊቲ ስላለሽ ትዳር ለሚባለው ነገር ሲሪየስ ስለነበርሽ በቃ በአጠቃላይ ለሴትነትሽ ሲሪየስ ስለነበርሽ ያ ሁሉ ዘመናትም አብረሽው አሳልፈሽ እነዛን ጊዜያቶችን ሁሉ አብረሽ ገፍተሽ ማጣት ማግኘት የሚባሉ ነገሮችን ከቡታጅራ እስከ አዲስ አበባ ድረስ አፈር ከድሜ እኩል ዋጋ ከፍለሽ ስለመጣሽ ነው አይደለ ወደ ትዳር ለመግባት እምነት ያገኘሽው እንጂ የሆነ ሰንበዲን ስላፈቀር ነው ብቻ እኮ እናገባዋለን ማለት አይደለም። ብዙዎች ያፈቀሩትን አላገቡም አይደል? ብዙዎች ያፈቀሩትን ያላገቡበት ምድር ላይ ነው የምንኖረው። ስለተፋቀሩ የሆኑ ሰዎች ይጋባሉም አይደለም ሊጋቡም ይችላሉ። ዋናው ነገር ምንድነው? አንቺና አብርሃም በቃ ብዙ ስቴጆችን አብራችሁ ሄዳችኋል። በጣም ብዙ ሰው አብርሃምና ሩታ ብሎ እንጂ በሲንግል ማንንም አያውቅም አይደለ? አብርሃም ሲባል አብርሃም የቱ ነው የሚባለው? የሩታ አይደል የሚባለው? ሩታ የታ ስትባል የአብርሃም ነው የሚባለው። አብርሃምና ሩታ በሚል ስም እንጂ የምትታወቁት የታወቃችሁትም ዛሬም እዚህ ላይ ደረሳችሁት የሁለታችሁ አንድነትና የሁለታችሁ ፍቅር የነበራችሁበት ያሳለፋችሁት እነዛ ሁሉ ነገራቶች ናቸው እንጂ በሰው ልብ ውስጥ ተቀባይነት እንዲኖራችሁ ያደረጋችሁ አንዳችሁ ለብቻችሁ መታችሁ አይደለም። አብርሃምም ቢሆን ትልቅ ሞገስ የነበረችው ሩታ ናት። ይሄ የማንክደው ጉዳይ ነው። በቃ አንተም ስትናገር የነበረው ነገር ስለሆነ አሉ እኮ ቪዲዮቹ ሰብስቤ ላመጣድ እችላለሁ። እያንዳንዷን ነገር ስለ ሩታ ምን ስትቀባጥር እንደነበረ እንዳወራርህማ ቢሆን ኖሮ እኮ ሩታ መላእክት የሆነ ባል ያገኘች ነበር የሚመስለው እንዳነጋገርህማ። ግን አልሆነም። በቃ ሰው ሆኖ ማይቀየር የለም እንደሚባለው ያን ያሳየን። በቃ አንዱን የሰው ባህሪን ያሳየን። ግን ዋናው ነገር እዚህ ጋር ምን ልትሰሩ መጣችሁ? ምን ብለሽሽ ትጣያለሽ? አሁን እዚህ ጋር ባሌን ቀማችን ትያለሽ። ተፋታችኋላ ማለት የነበረብሽ ሰዓት፣ መክሰስ የነበረብሽ ሰዓት፣ መብትሽን ማስከበር የነበረብሽ ሰዓት በህግ በምንም አድርገሽ በቃ ራስሽን ማስከበር የምትችይበት ታይሞች አለፉ። ፍቺ ከፈጸምሽ በኋላ ከአብርሃም ጋር ግብ መፍጠር እዚህ መጥቶ መጣላት እኔ እንጃ አይዶን ነው። እኔ ለምን እንደመጣችሁ እስኪ እንያችሁ። ይገርማል
እንደዚህ አጠናግርልሃለሁ። እኔ ማለት የዚህ ሁሉ ብጥብጥ ውስጥ እንዲገቡ ካደረጋቸው ነገር አንፃር የሚመስለኝ የአብርሃም መደፈን ይመስለኛል። ማለት መጥቶ ከሷ ጋር እንደፈለገ ይሆናል፣ ይጋደማል፣ በቃ ገለዋን ምናምን ፈልጎ ይመጣል። ከዛ በኋላ ላሽልና እንደተጣላ እንደማይወዳት እንደማይፈልጋት ሌላ ሴት በህይወት ውስጥ እንዳለች ሄርሜላ እንደሚያፈቅራት ምናምን ነገር አክት ያደርግብናል። ግን ደግሞ ለሆነ አይነት ገለዋን ምናምን ደግሞ አይነት ስታፍ ስታሳየው ሄዶ ከሷ ጋር ታብታቡን ሲተበትብ ያድርልኛል። ከዛ አሁን አረገዘች እንግዲህ አርግዣለሁ ብላለች። ካረገዘች ደግሞ ሁለተኛ ልጅ አንተ ራሱ እዚህ ጋር ሁለተኛ ልጅ ከፈታሃት ሚስት እንደገና አስረግዘ እንደገና እዚህ ጋር ቀለበት ማሰር ምናምን ሆን ብለ ያደረከው ጉዳይ ነው። ገና ለገና ሁለተኛ ልጅ አርግዛለችና ይሄ ልጅ ሳይወለድ ቶሎ ብዬ ከዚህ ልጅ ጋር የሆነ አይነት ግንኙነት ውስጥ ልግባ የሚል ነገር እንጂ ሌላ ምንም ነገር አይደለም። አሁንም ይሄ ሁሉ ጥንቅጥ ውስጥ እየገባ ያለውም ሩታ ሄርሜላን አፍቅረ ለሄርሜላ ምናምን ብላ አይደለም። በቃ ያለ አማራጭ እጅ ላይ ያለችው ማምለጫ እሷ ናት። እሱን ለማድረግ ነው። ትልቁ ችግር ደግሞ ሩታ ጋር አለ። ይሄ ሁሉ ደረጃም እንድትዳረሱ ያደረጋችሁ ምንድነው? በቃ እንደተፋታ ሰው ባለመሆናችሁ አርፋችሁ ልጃችሁን አለማሳደግ ላይ እንደተባባላችሁት አርፋችሁ ልጃችሁን ማሳደግ ለምን እንዳቃታችሁ አላቅም። ሩታም ለምን ክብርሽን ጠብቀሽ እኔ እንጃ ከአብርሃም ውጪ ወንድ የሌለ ህይወት የሌለ አስመሰልሽው። ግራን የገባኝ ሜሪና ዳኒ ምን ፈልገው በዚህ ደረጃ አብርሃምና አንቺ አንድ ላይ እንድትሆኑ ወይም ደግሞ አብርሃም ሄርሜላን ጥሎ ወደ አንቺ እንዲመለስ ለምን እንደፈለገው አላቅም። ሁሉም ሰው የፈለገው አብርሃም ሄርሜላን ጥሎ ወደ አንቺ እንዲመለስ እንጂ አብርሃም ተጸጽቶ ይቅርታ ጠይቆ በቃ አይደለ ራሱን እንደገና እንደ አዲስ ባል ስተቶቹን አርሞ ላንቺ ባል ለልጁ አባት ለመሆን አይደል እንዲመለስ አይደለም የሚፈልጉት ብዙ ሰዎች። ብቻ ይመለስ ለመመለስ እሺ ተመለሰስ ከዛስ ልጅቷን እንደገና የባሰ ጣጣው ስለመክተት እኔ ግን ግራ ይገባኝ። አንቺ ለምንድን ነው አርፈሽ መቀመጥን ያልፈለግሽበት ምክንያት ምንም ሊገባኝ አልቻለም። ምን እንበል እኛ እኮ ግራ ገባን። አሁን ምን እንበል እስኪ ከማን ጎን እንቁም? አሁን በምን አይነትስ ጎን ነው ልንቆም እንችለው? ካንቺም ጎን ቢሆን ምን ብለን እንቁም? አሁን እየበደላት ነው እንዳንል ተፋታችኋል። ምንም እየበደለሽ ያለው ነገር የለም። በቃ ለአንድና ለመጨረሻ ጊዜ እኔ እንጃ ድጋሚ ራሱን ልበድልሽ ቢል የማይበድልሽን አይነት አበዳደል በድሎሻል። በቃ ከባድ ነገር አድርጎብሻል አብርሃም በህይወትሽ ላይ በቃ ሴትነትሽ ላይ ጊዜሽ ላይ ብዙ ነገርሽ ላይ ተጫውቶበታል አብርሃም። ይሄን ማንግዶ ጉዳይ ነው። ከዚህ በላይ እንግዲህ ምን ሊያደርግብሽ እንደሚችል አላውቅም። ከዚህ በላይ መጎዳት የለም። ለምን እንደገና በየሰዓቱ እየተከተልሽ እሱ ስርስር እየርሽ ራስሽን የህይወት ጣጣ ውስጥ እንደምትከቺ ምንም ሊገባኝ አልቻለም። ተዋቸው በቃ ተዋቸው። ቆይ ፍላጎታችሁ ተናገሩና ፍላጎታችን ሩቴ ልጅ እናት ነች። ሁለተኛ ልጅን ደግሞ ወደ ይዛለች። ስለዚህ ማስረጃውን አሳይታለች። ስለዚህ እሷ እስካልፈቀደችለት ሌላ ትዳር መያዝ አትችልም። ሁለተኛ ልጅ ወደ ውስጥ አለ። ስለዚህ ሌላ ትዳር አንተ መያዝ አትችልም። እኔ አልገባኝም። አይደለም ሁለተኛ አራተኛም ልጅ ቢኖር ከተፋቱ በኋላ እነዚህ ሰዎች እሱ ለለበት ህይወት ሩታ ይመለከታታል ብዬ አላስብም። ቀድሞውኑ ነበር መጠንቀቅ አይደለ? ቀድሞውኑ ነበር እንደዚህ አይነት ጣጣ ውስጥ አለመግባት። አሁን የምትሉት ነገር እውነት ከሆነ ማለት ነው ሩታ ስለፈቀደችልህ ነው። ሩታ ምን አገባት? ሩታ ስለ አብርሃም ህይወት እሷ ሂድ ስትለው የሚሄድ ና ስትለው የሚመጣ አድርግ ስትለው የሚያደርገው ሩታ ለአብርሃም ምኑ ስለሆነች የልጁና ስለሆነች። ኧረ ተው እንዴ! ከመች ጀምሮ በየትኛው ሀገር በየትኛው ህግ አይዶን ነው አልገባኝም። ይሄ እናንተ ገና ለገና ሁለተኛ ላይ ስታረግዝ አብርሃም ይመለሳል ብላችሁ ልጅቷን የማይሆን ምክር መክራችሁ ጣጣ ውስጥ ከከተታችኋት በኋላ የምታረጉት ግራ ሲገባችሁ የማይደረግ ነገር ማድረግ ጀመራችሁ። ያሰብነው እንኳን ካልተሳካልን የሰውን ህይወት በጥብጠንም የሆነ ነገርም አድርገን በቃ ብቻ የሆነ ነገር እናደርጋለን የሚል ሐሳብ ካልሆነ በስተቀር የያዛችሁት አሁን የምትለው ነገር ምንም የሚያስኬድ ምንም ነገር የለውም። አዎ ትክክል ነን እንድንል የሚያደርግ ምንም አይነት ትክክለኛ የሆነ ሐሳብ አላቀረብክም። ምንም የማይመስል ነገር ላይ እንዴት ብለን እኛስ አዎ ትክክል ነው እንበል? ሰው እኮ ይታዘበናል። የሚመለከቱን ሰዎች እኮ ከኛ በብዙ ነገር የተሻሉ እኮ አሉ። በአስተሳሰብም በእድሜም በኑሮም የሚበልጡን ብዙ ሰዎች እኮ አሉ። ከዚህ ሁሉ ሰው ውስጥ መቼም ሁሉም ከኛ ያልተሻለ አስተሳሰብና ያልተሻለ ነገር የያዘ አይደለም። ኮመንት ባይጽፉ ምንም ባይደርጉ ሐሳብ ባይሰጡም ግን ከኛ የተሻለ ሐሳብ ያላቸው ሰዎች አሉ። ይታዘቡናል እኮ የማይመስል ነገር ላይ ደግፈን አብረን ስንቆም ሰው ይታዘባል። ብራዘር እዚህ ጋር ያሉት ትናንትናም ተናግሬዋለሁ። እዚህ ጋር ያሉት የማይረቡ በቃ በስመ ወንድ ያሉ ከሴት ያልተፈጠሩ የሚመስሉ ራሳቸውን አሽቃባጭ ገና ለገና አብርሃም ስለዞሩ ምናምን የሆነች ጉርሻ እናገኛለን ብለው የተሰበሰቡ ሰዎች እንጂ አብርሃም ሄዶ እዛ ከሄርሜላ ጋር አብሮ የሆነ ከሩታ ጋር ሄዶ ሲጋደም
እንግዲህ አንድ ጭንቅላት ያለው ሰው ይሄንን እንዴት መቃወም ያቅቷል? እንዴት ይሄንን ትክክል አልሰራም ማለት ያቅቷል? እንዴት ነው ሰው የሰውን ህይወት እያበላሸ ጓደኛዬ ሊሆን የሚችለው? አይ ዶንት ኖ አላቅም። እኔ እንደዛ አይነት ሰዎችን አይቼ አላቅም። ገና በቃ ወይ ሩታን አትወዷትም እና አብርሃም ጓደኛዎቹ ስለሆነ እኔ እንደዚህ አይነት ጓደኝነት ባፍንጫ ይወጣ። የጓደኝነት ልኩ ይሄ አይደለም። ጓደኝነት ሲያጠፋ አጥፍታል ማለት ትክክል ካልሆነ ትክክል አይደለም ማለት የማልችል ከሆነ ከሱ ግሳንግስና የማይረባ ባህሪው ጋር አብሬ የምጨማለቅበት ምንም አይነት ምክንያት የለም። በቃ እሱን የሚጎዳ ነገር ሲመጣ እሱ ባላጠፋው እሱን ሊጎዳ በመጣ ነገር ላይ አብሬ ከጎን ቆምለታለሁ ጓደኛዬ ስለሆነ። ያ ስለሆነ ጓደኝነት እንጂ በገዛ እጁ የሰውን ህይወት እያበላሸ እንደገና ያበላሸው ህይወት ተመልሶ እሱ ጋር መጥቶ ችግር እየፈጠረ እኔ ለሱ መከታ የምሆንበት ምንም አይነት ምክንያት የለም። ይሄ አስመሳይነት ነው እንዳለ እዚህ ጋር ያላችሁት። በቃ ይሁን እኔ እንጃ እኔ ክፉ አልናገርም። በቃ ይሁን ቀለበት አድርጋለች። ኦሮ አንተ አሁን ቀለበት አድርጋለች ተቆጣጣረች ለሌላ ድራት ገጥሞጣ ማርገ 50 ጊዜ ድራታች 50 ጊዜ ድራት ዳር ያስበቀች ብሎ ስለዚህ የኛም ፕሮግራም 50 ጊዜ ሩታ ተፈላጊ እንደሆነች የነገርኩት ተፈላጊ በቃ ነው ያርግላል ወልዳ ተፈላጊ ነው ያርግላል 10 ልጅ ወልዳ ሩታ ተፈላጊ ነው የነገርኩት። ግን ደግሞ አሁን አጥማረልን ሙጡልን በቃ እኛ ፕሮግራም እኔ ማለት አይኖ ቅናት ነው በቃ ንዴት አለ። ያሰባችሁት አልተሳካላችሁም። ብቻ በዚህ ህይወት ሩታ እንደምትጎዳ ሩታ ላይ ጫና እንደሚበዛባት ብዙ ዋጋ እንደምትከፍል አይኖ ግልጽ ነው። እኛ ብዙ ጊዜ ተናግሬዋለሁ። እናንተ ባትናገሩም በቃ ጠንካራ እንደሆነች ምንም እንደማይመስላት እንደቆረጠች እንደማትፈልገው አክት ብታደርጉም ግን ደግሞ አሁን መታችሁ የምታሳዩን ነገርና የምትናገሩት ነገር ህይወት ሩታ ላይ ሊከብድ እንደሚችል ትንሽም በቃ ማለት ትንሽም ጫና ውስጥ ልትገባ እንደምትችል ዘለቄታዊ አይደለም። እስከ መጨረሻው ህይወት ይከብዳታል ወይም ዘለቄታዊ የሆነ ችግር ውስጥ ትገባለች አይደለም። በቃ የሆነ ነገሮች ስቴብል እስኪሆኑ አይምሮ እስኪረጋጋ እኚህ ነገሮች እስኪረሱ በቃ እሷም ከዚህ ውጥንቅጥ ከተፈጠረውን ነገር መርሳት ስትጀምር በቃ ላይፏን መጀመር ትችላለች። እናንተ ግን ያን ልታደርጉለት አልቻላችሁም። እኔ አብርሃም ላይ ምን አይነት ተስፋ ይዛችሁ እንደሆነ ራሱ ወደ ሩታ ይመለሳል ብላችሁ እንዳሰባችሁ አይዶን ነው። ጥሏት የሄደው እኮ አብርሃም በእርግዝና ወቅት ልጁን እንኳን እኮ አላየም። ልጁን ለማየት እንኳን አልጓጓም እኮ አብርሃም እኮ ከተወለደ በኋላ የሰው አፍራቻ ልጄ ብሎ ይቀባጠራል እንጂ ምንም ፍላጎት የለውም። ጉዳዩ አይደለም። በነገራችን ላይ በሩታ መካከል በሩታ በኩል ላለ ላይፉ ጉዳዩ አይደለም። ሎሌ ምናምን ሳክስ ነው በቃ የሰው አፍራቻ ምናምን እና እንዴ ብዙ ሰው አይተናላ በልጅ የተነሳ እንዴት ዋጋ ከፍሎ ሰው ህይወት እንደሚኖር እናውቃለን። ሰው ለእንደዚህ አይነት ተራ ለሴት ጋር ለመሄድ ምናምን እኔ ልጄን አረ በስማ የማይሆነው ነው። ምን እኔ እንጃ። ስህተት እኮ ልትሰራ ትችላለህ እኮ በቃ ልትሳሳት ትችላለህ። ቆም ብለህ ስታስበው ግን የሚሆን ነገር አይደለም። በቃ እንደገና ሌላ እዛ ውጥንቅጥ ምናምን ልጅ እዚህ ጋር አረተው እኔ እንጃ። እኔ እኮ ግራ የሚገባኝ እዚህ የሚገባ የሚባል እኮ አልነበረም። የሁለቱ ግጭት እኮ አብርሃም መሸሽ ብቻ አደረገው እንጂ በዛ መሸሽ ውስጥ ሚስቱ እንድትናገረው ሚስቱ እንድትንቀው እንድትሰድበው የሚያደርጉ ጥፋቶችን ሆን ብሎ እያጠፋ ከዛ በኋላ የማትከበር ቤት ውስጥ የማታከብር የማትፈልግ ሚስት ጋር ምን ትሰራለህ የሚል ድራማ መስራት ጀመረ። ሆን ብሎ ልጅቷን ለኳክቶ ነካክቶ የማይሆን ስሜት ውስጥ ከከተታት በኋላ ይሄው እዚህ ውስጥ ነው ገባ የምትሉኝ። ገና ከጅምሩ ከጥንስሱ ነገሩን ማስተካከል ይችል ነበር። ለዛ ነው አብርሃምን የፈለገ ነገር ቢመጣ በአብርሃምና ሩታ አብርሃምን ልደግፍና አብርሃም እንዲህ ነው ልል የማልችለው። የማይሆን ነገር ሲደረግ የማይሆን ነገር ሲባል ትክክል አይደለም እላለሁ። ለሩታም ስለማይጠቅማት በቃ ያኔውኑ ስናገር ብታቆም ኖሮ ያኔውኑ የሰው ምክር ብሰማ ኖሮ እዚህ ሁሉ ደረጃ አትዳረሰም። እዚህ ሁሉ ደረጃ መጣ ራሷን አታዋርድም። ደውቆኔ መጥቶት ወረዳችሁ በቃ ወርደው ነው መጥቶት ገባ አብራሱና ይውጣናችሁ በቃ ከዛኛ ምን ያችሁ ሶፍታና አባበናችሁ ይተኛችሁ ይሄ ባለበት አድርገና በቅርብ ደግሞ ፈጣሪ ካለ ሰርጋችን ነው። እሺ ምን ትፈልጋላችሁ? እኔ ማለት ፈጣሪ እናንተ መቀለጃ ነው የሚያሳዝነኝ። ፈጣሪ ያለልህን ትዳር በልጅ የባረከህን ትዳርማ ሳትኖረው እኮ ገና ሰጥተው እኮ አላመሰገንክበትም። ከሩታ ጋር የነበረህን ትዳርና ልጅን ምንም እኮ እግዚአብሔርን እንኳን አላመሰገንክበትም። ጥለን እኮ ይርከው ከዛ እዚህ ጋር ፈጣሪ ነገሩ አንተ ፈጣሪ እኮ ነው። አንተ የምታመልከው ሌላ የሆነ ፈጣሪ ካለ እሱ አንድ አይደለም 10ም ሊሰጥ ይችላል። ግን እኛ የምናውቀው ሰማይና ምድርን የፈጠረ አምላክ እግዚአብሔር ብለን የምንከተለው እንደዚህ አይነት አንተ እንደምትለው አይነት ተራ አምላክ አይደለም። በነገራችን ላይ በሴት እንድትቀያየር በሴት ነፍስ እንድትጫወት የሚያደርግ አምላክ የለንም። እኛ ያንተ አምላክ ሆነ ምን እናውቃለን አምላክ። ምክንያቱም ሰው ጣዖትንም አምላኬ ስለሚል ሰው ዛፍም አምላኬ ነው ይላል፣ ድንጋይም ከብትም ሁሉ አምላኬ ነው ሊል ስለሚችል ያንተ አምላክ ማን እንደሆነ አንተ ታውቃለህ እሱ እንጂ እዚህ ጋር የማይመስል ነገር አቀባጥ ሴሰኝነቴ ነው በቃ
በዛ ጋር ባለው ነገር መርካት አልቻልኩም፣ እዚህ ጋር ባየሁት ነገር ተማረኩኝና ጥዬ መጣሁኝ ብትል አዎ እንቀበላለን እንጂ ፈጣሪ ካለ ኧረ ተው እንዴ። አንዳንድ ሰዎች ደግሞ ያረጉት እኮ ቀለበት ነው መች ተጋቡ ምናምን ትላላችሁ እንዴ። ዘመን አመጣሽ ሆኖ እንጂ ከመች ጀምሮ ነው ቀለበት ታገቢኛለሽ ብላ ከዛ በኋላ እንደገና ወደ ሰርግ ምናምን ቀለበት አስረህላት ምናምን እንዴ። ከአንድ ወንድ ጋር የምትሆኚው ቀለበት አስሮ ከዛ በኋላ ወደ ትዳር እንዲሄድ ምናምን ነው። ቀለበት ማሰር እኮ ማለት እኮ መጋባት እንዳልሆነ እኮ እናውቃለን። እስከዛ ይጫውትብሽ እንደፈለገ ገላሽን ያጫማልቀው ያጣጥምሽ እስከዛ እንደ ሸንኮራ እንዲ መጥቶ ይጣልሽ እስከዛ ድረስ ያን ነው የምትፈልጉት? ያ ነው የእናንተ ጋብቻ? ማነሻውን እስኪ እስከ ቀለበት ድረስ ምንም አይነት ሴክሹዋል ግንኙነት ሳይፈጠር አብረሽ የምትቆዩ አታስቁና። እነሱ ሴሮች ናቸው አይደለ? አቅተውኝ አይደለም፣ ግን ደግሞ አንዳንድ ጊዜ ለሁሉም ነገር ቦታና ጊዜ የሚባል ነገር አለ። ስለዚህ እኛ በደንብ ታመጣናቸዋል። አሁንም ቢሆን ነገም ከነገ ወዲያም እንደዚህ አይነት ነገር ሊፈጠር ይችላል። ከኛ ግን ከላይፋችን ቀስ አድርገን ነው ማስወጣት ያለብን። በነገራችን ላይ እናንተ በምንም በልጣችኋቸው ሳይሆን የነሱ ድክመት ነው። የነሱ ድክመት እናንተን የሆነ ስማርት ሊያስመስላችሁ ይችላል። ብዙ ጊዜ የሰው ድክመት አንድን ሰው ጠንካራ ሊያስመስለው ይችላል፣ አንድን ሰው ጎበዝ ሊያስብለው ይችላል። ያ አይደል። በነገራችን ላይ እናንተን በደንብ ለሚያውቋችሁ ሰው ከነሱ የባሳችሁ አውሬ እንደሆናችሁ የተገለጸ ጉዳይ ነው። ንግስና ቅብርጥስዬ ንግስና እንደዚህ እንደምታስበው ተራ ጉዳይ አይደለም። እንዲህ አፍ ላይ ስለጠራው በፊደል ስለገለጥከው ተራ ጉዳይ አይደለም። ግን ዋናው ነገር ምንድነው? በልጠናል የተሻልነን ብላ አታስብ። እንደናንተ የበከተ የተግማማ ህይወት ውስጥ ያለ ማንም የለም። በነገራችን ላይ ይሄ ግልጽ አድርጌ ነው የምነግርህ። የፈለገ ነገር ለምን የፈለጋችሁትን ለምን አትሉም? የፈለጋችሁትን ለምን አታመጡም? በደንብ አስረግጬ እነግርሃለሁ። በቃ አስመሳይ ነህ፣ በደንብ አስመሳይ ነህ። በነገራችን ላይ እኔ እኮ የተገናኘለታ እኮ ካሜራ ላይ ከመምጣታችን በፊት በቃ ጊዜ እንደሚፈልግ ማስተካከል ያሉበት ነገሮች እንዳሉ ምናምን ነገር ሲሰክሰኝ እኮ አምኜው እኮ ነው። ትዳር እንዲፈርስ ካለመፈለጌ የተነሳ ያ ልጅም ያለ አባትና ያለ እናት ፍቅር በአባትና እናት ፍቅር እንዲያድግ ከመፈለጌ የተነሳ የልጅም አባት ከመሆኔ የተነሳ ከካሜራ ጀርባ ብዙ ነገር ስናወራ አምኜው ነው። በነገራችን ላይ እንደዛ ምንም ነገር እንዳላወራ የሆንኩት የዛለት ጊዜ ፈልጎ ሲያወራ ካያችሁ ታውቆ ማግባትም ካለብኝ የዛሬ 10-15 ዓመት ነው ምናምን ብሎ ሲሰክስ ነበር። አረ እኔ ቪዲዮ ላይ በቃ ክፉ ያልተናገርኩት የባሰ አባባሽ መሆን ስላልፈለግኩኝ ነበር። ሁለቱ አንድ ላይ እንዲሆኑ ካለኝ ፍላጎት ነበር። አሁን ይቆጨኛል። በነገራችን ላይ ያኔ ምንም አለመናገሬ ይቆጨኛል። ድጋሚ ደግሞ ልንገናኝ እንደምንችል አውቃለሁ። ይዛኔ በደንብ እናወራለን። ግን ራስን የሆነ ጎበዝ ምናምን አታስመስል። የነሱ ድክመት ነው አንተን ጎበዝ ያስመሰለ። መምጣት አልነበረባቸውም። እዚህ ጋር መጥተው ምንም ላይፈጥሩ ምንም ላያደርጉ ይሄን መናገር አልነበረባቸውም። ምክንያስቱም ያገባችሁ ሴት ራሱ የሆነ አይምሮዋ ትክክል ስለማይመስለኝ ትክክል ስላልሆነ፣ ምክንያቱም አንደኛ አይደለም ሁለተኛ ልጅ ያስረገዘን ሁለተኛ ልጅ እንደገና ከአንቺ ጋር ሆኖ ሄዶ አድሮ ተኝቶ ከሷ ጋር እንደገና ሁለተኛ ልጅ አርግዣለሁ ብላ እየመጣች እንደዛ እየተባልሽ አብርሃምን ማግባት መፈለግ አይዶን ነው። እኔ እንጃ። ይሄ እኮ በመድኃኒት ራሱ በቃ ውጣንጥኝ ራሱ ቢደረግብሽ እኔ እንጃ የሚሰራ አይመስለኝም። በውጣንጥኝ ራሱ ከአንድ ሴት ልጅ ሁለት ልጅ የወለደ አንደኛውን ጭራሽ ያስረገዘው ከአንቺ ጋር ሆኖ ራሱ ከአንቺ ጋር ሆኖ እንደዚህ አይነት ነገር በውጣንጥኝ ራሱ አይሰራብሽም። እኔ እንዴት ሆነሽ እንደሆነ አይዶን ነው አላውቅም። ምን አይነት ሴትነት እንደሆነ ምንም ሊገባኝ አልቻለም። እዚህ ጋር ያሉ ሰዎች ራሱ እንዴት ይሄንን ነገር አክሰፕት አድርገው ተቀብለውት እንደሆነ አላውቅም። በጣም ሶሪ እምሬን ነው። እዚህ ህዝቦቹ መሀል እንግዶች ባሉበት መመላለሱ ጥሩ አይደለም ብዬ ነው ዝም ብያቸው። አንዳንድ ጊዜ ነገሮችን እንደው ማመጣው ያሳቀኝ እንግዶቹ አያገላግሉም። እነ ሩታ አንዴም እንኳን ወደ እንግዶቹ አልዞሩም። ምን አይነት እንግዶች እንዳሉ ነው ግራ አይገባኝ። አይታዩም፣ በመንፈስ ናቸው፣ አይዳሰሱም። ምክንያቱም እነ ሩታ ለምሳሌ የሚያውቋቸው ሰዎች ከሩታ ጋር አብሮ የበሉ ይጠጡ ምናምን ሊሆኑ ይችላሉ አይደለ? ከዚህ ጋር የተቀመጡት ካሜራ ውስጥ አንገባም ያሉት ሩታ እንድታያቸው ስላልፈለጉ ሰዎች እንዳያቸው ስላልፈለጉ ነው አይደል? ታዲያ እነ ሩታ እና ዳኒ ሲገቡ ሰዎቹን አላዩዋቸውም ወይስ ማየት ስላልፈለጉ ነው? እንግዶች የተበጠበጡ አይደል? በእንደዚህ አይነት ቦታ ላይ ባይገኙ ሞር ነው የወረዱብኝ እውነት ለመናገር ማለት ነው። ምክንያቱም በቃ አንድን ሰው ከዚህ በፊትም እንደምለው ካልፈለገ መተው ነው እንጂ የኔ ካልሆንክ ማለት ከባድ። በነገራችን ላይ እነሱ እዚህ ጋር ስለመጡ አይደለም የወረዱት፣ የወረደ ቦታ ላይ መምጣታቸው ነው። በነገራችን ላይ እነሱን የሆነ ወራዳ አይነት ነገር ያደረጋቸው እንጂ የተከበረ ቦታ ላይ መጥተው አይደለም የተዋረዱት ወይም የወረዱት። በቃ እናንተ ጋር መምጣት አልነበረባቸው። ምክንያቱም የወረዳችሁ ሰዎች ስብስብ ስለሆነ ማለት ነው። እዚህ ጋር መምጣቷ ነው ሩታ የማይመጠናት ቦታ ላይ መገኘቷ ነው። በቃ ህዝቡ የሚያውቀው ጉዳይ ነው። ያደረገባትን ምን አይነት ሰው እንደነበረ አብርሃም በሩታ ህይወት ውስጥ ህዝብ የሚያውቀው ጉዳይ ነው። ምንም እኮ አዲስ ነገር አይደለም። ግን እዛው እንደተከበሩ አርፎ ቢቀመጡ
የነ ዳኒና የነ ሜሪን የማይረባ ምክር ተቀብላ ከአብርሃም ጋር ወደ መተኛት ጉዳይ ባትሄድ ሁለተኛ እርግዝና የሚባል ሐሳብ ባይመጣ እዛው ልጇን እንደተፋታች በሰላማዊ መንገድ ብታሳድግ ኖሮ በቃ ሰው ሁሉ ከሩታ ጎን ነበር የሚሆነው። በነገራችን ላይ በገዛ እጇ እሷም የማይረባ ነገር ውስጥ የገባችው ከተፋታች ባሏ ጋር የማይረባ ምክር ተቀብላ አብራ ማደሮ በቃ ራሷን ያረከሰችው የዛኔ ነው። አንድ ሰው ባል የሚሆነው ተጋብተሽው አብረሽው ስትኖሪ አክብሮሽ እንደ ባል ራስ ሆኖ እየወደደሽ አንቺም እየወደድሽው እየተገዛሽለት አብራችሁ በፍቅርና በአንድነት በመስማማትና በመግባባት አብራችሁ ስትኖሩ እንጂ ጥሎሽ ሌላ ሴት ጋር የሄደ ገና ለገና የሉሌ አባት ነው ብለሽ ከወለድኩም ከሉሌ አባት ልውለድ የሚል የተራ አስተሳሰብ ከየት እንዳመጣሽ አላውቅም። ግዴታ እኮ የለብሽም ሁለተኛ ልጅ ከአብርሃም የመውለድ። ለምን እንደዛ አይነት ሐሳብ ተቀብለሽ ራስሽን ጣጣ ውስጥ እንደከተሽ አይዶን ነው። ሩታ ብዙ እያልኳት መማር አልቻለችም። ግን ያም ሆነ ይህ ግን እንዳለው ወንድሜ በፕሮግራሙ መጨረሻ ላይ መምጣታቸው ጥሩ ሆነ። እኔ በጣም የሚያስቀኝ የቡዜ ምንድነው የገዛ ወንድምሽን ያላስተማር ሴትዮ አንቺ ማነሽ ሄደሽ ሩታ የምታስተምሪ? ስለ ሩታ ማስተማር ምናምን ይሄን አታስተምሪው። እዛም እዚህም ይልከሰከስ የሰውን ህይወት የሚያበላሽ ሰውዬ ለትዳሩ ታማኝ መሆን ያቃተው ሚስቱን ሜዳ ላይ ከነርግዝናዋ ጥሎ የሄደ በእርግዝና ወቅት ሴት የደረበ ሰውዬ እሱን አታስተምሪውም? ትክክል እንዳልሆነ ኃጢአት እንደሆነ እየሰራ ያለው ዝሙት እንደሆነ እሱን አታስተምሪው? የምትማር ሴት አይደለችም። ተይ እንጂ ጠንቋይ ለራሱ አያውቅም አሉ። ወንድምሽን አታስተምሪ፣ ወንድምሽን አትመክሪ። መጀመሪያ ዘለሽ ሰው ጋር ከመሄድሽ በፊት ምን ያደረገሽ? እሷ ትዳሯን ብላ አርፋ በተቀመጠች ጥሏት ሄዶ እሱ አልፈልግም ያለው እሱ። አረ እፈሪ። እሱ ምንም እንዳላደረገ በሚስቱ እንደተበደለ አታድርጊዋ ወንድምሽን። የምናውቀው ጉዳይ እኮ አይደለም፣ እንደምናውቀው ጉዳይ እኮ ነው። እንደ አዲስ መናገር አይጠበቅብንም። ያናድዳል። በእርግጥ መናገር ትፈልጋለህ፣ ማስወጣት ምናምን እንፈልግ ነበር፣ ግን የእህቴን ደስታ ለማበላሸት ነው የመጡት። አልተሳካላቸውም። እህትሽ ያገባችው ሰው የሰው ደስታ ሲያበላሽ፣ የሰው ህይወት ሲያበላሽ፣ በሴትነቷ ሲጫወትባት ምንም ያልመሰለሽ ከእህትሽ ጋር ሆኖ ሄዶ ከሷ ጋር አንሶላ ሲጋፈፍ እንደገና እስከ ማርገዝም ስትደርስ ምንም ያልመሰለሽ ስለ እህትሽ ደስታ ተጨነቅሽ። እንዴት ነው ሰው በዚህ ደረጃ ማስመሰል የሚችለው? አንድ እንደው ህሊና ያለው እዚህ ውስጥ ይጥፋ ወይ? ፕሮግራሙን ለመበጥበጥ ነበር። ፕሮግራሙ ደስ በሚል ሁኔታ ጨርሰናል። ልንወጣም ስንል ትንሽ ደቂቆች በዚህ ከረፈፈ ወንድም አሁን ይሄ ወንድም ይባላል። የምሬን እኮ ነው የምልህ። ከአብርሃም የሆነ ጥቅም ልታገኝ ፈልገ እህትን እየሸትካት እንደሆነ ነው የምቆጥረው። በነገራችን ላይ ለእህትህ እንደዚህ አይነት የተግማማ ህይወት ነው የምትመርጥላት? ወንድ ሆነ አይገባህም ይሄ መቼም ወንድ ሆነን፣ ምክንያቱም እንተዋወቃለንና በደንብ እንተዋወቃለን። እንደዚሁ ተያይተን እንተዋወቃለን። እንዴት ነው ለእህትህ እንደዚህ አይነት ትዳር የምትመኝላት ወይም ለእንደዚህ አይነት ወንድ አሳልፈ የምትሰጣት? ስለዚህ አንተም የምታገኘው የሆነ ጥቅም አለ እንጂ የእሷ ህይወት የእሷ ትዳር ነገሩ ከእህትም አንተም አንድ ስለሆናችሁ ምንም መናገር አይጠበቅብን። በታችን ካረግን ከተደሰትን ኬክ ከቆረሰን በኋላ ነው መጥተው ረባሾቹ የረበሹን ማለት ነው። እንግዲህ እኔ ደስ የሚለኝ ነገር አንደኛው ነገር ቡዜ ከአብርሽ አጠገብና ከኛ አጠገብ ስለሆንሽ በጣም ደስ ብሎኛል። ምክንያቱም ለሷ ቆመሽ ነበረ፣ ለሷ ብዙ ነገር ብለሻት ነበረ። ግን ደግሞ ምንም ብታወራ አይዋጥልኝም። እኔ ኧረ በስመ አብ፣ እኔ ጓደኛ መፍራት የጀመርኩት ካንተ በኋላ ነው። የምር እኔ ማቀው ጓደኛ በጓደኛ ላይ ክፉ ሲያደርግ እንጂ ጓደኛ መስለ ለጓደኛ መልካም የሚያረክ መስለ የጓደኛን ህይወት ትዳር የመጠበጥ ያየሁት አንተን ነው። አሁን መጥፎ ከጓደኛ ክፉን ነገር ብቻ ሳይሆን አንዳንድ መልካም ነገሮችን ራሱ መጠራጠር ጀምሬያለሁ አንተን ካየሁ በኋላ ማለት ነው። አንተ ጸጉርና ፂም ያለው እባብ የምሬን ነው እባብ። ይሄ አዳምና ሔዋንን ያሳሳተው እባብ አላለ? ሔዋንን ያሳሳተው እባብ ያ እባብ ነህ አንተ ራሱ። በቃ ላየው ፈልግ ነበረ። ይሄው በአካል እዚህ ጋር ጸጉሩና ፂሙን አጎፍሮ አየሁት። ብቻ ይሁን እስኪ፣ እኛ ማንም ደጋፊ አይደለንም፣ አይመለከተንም። መናገር ያለብን ሐሳብ እንናገራለን። ምክንያቱም ይበጀኛል ብላ ለሩታ የሰው ምክር የምትፈልግ ቢሆን ሰው ከጎና እንዲቆምላት የምትፈልግ አይነት ሴት ብትሆን ኖሮ የሰው ምክርም ትሰማ ነበረ። ከዚህም ሰውዬ ጋር እንደገና ድጋሚ ከፈታችሁ ባላው ጋር ወደ መግማማት ህይወት ውስጥ ወደ አንሶላ መጋፈፍ የሚባል ነገር ውስጥ አትገባም ነበር። ተጋፈፉ በደንብ። ስለዚህ እንግዲህ ስለራሳችሁ እናንተ ስለምታውቁ እኛ የማንም አሽቃባጭና ደጋፊ የምሆንበት እኔ በበኩሌ ምክንያት የለኝም፣ አይመለከተኝም። ግን እዚህ ጋር መጥቼ መናገር ያለብኝን ነገር እናገራለሁ። በቃ
ቪዲዮ የሚለቁት መቼም አይተም ብቻ የሚገርም ነው ብለን እንድንተዋ አይደለም አይደለ? ሀሳብም አስተያየትም እንድንሰጥበት አይደል? በደንብ አስተያየት እንሰጥበታለን። የተሰማንን ነገር እንናገራለን። ከባህል ከሃይማኖት የወጣ ነገርም እንደ ትክክል አድርገው ሲያቀርቡ ትክክል ያልሆነውን ነገር ፊት ለፊታቸውን እናገራቸዋለን። እስኪ እንግዲህ ነገ ደግሞ ምን ይዘውብን እንደሚመጡ እናያለን። እነሱ ምክንያቱም ታምረኛ ናቸው እኮ አያልቅባቸውም።